ክብር ለኢየሱስ በደንብ አሜን። ክብር ለሰው አልሰጠውም፣ ክብር ለኢየሱስ ያልኩት በነገር ሁሉ የረዳችሁ ያጸናችሁ የእስራኤል ቅዱስ እግዚአብሔር የተባረከ ይሁን። ዛሬ ምሽት ደግሞ እንደገና ይረዳናል እግዚአብሔር። አጠገባችሁ ያለው ሰው ያዙትና ትናንት የረዳህ ጌታ ዛሬ ይረዳሃል። አንደበታችሁ በደንብ ካልታወቃችሁ በስተቀር ትናንት የረዳህ እግዚአብሔር ዛሬ ይረዳሃል። ሁልጊዜ በጌታ ተስፋ አድርግ። ረዳት የሰማይ አምላክ እግዚአብሔር ይሁን። አይኖችን ሰው ላይ አንሳብ። ክብር ለኢየሱስ ይሁን። ኢየሱስ ጌታ። ሁልጊዜ በእግዚአብሔር እርዳታ ስትኖሩ ሁልጊዜ የእግዚአብሔር ክንድ ትለምዳላችሁ። ኢየሱስ ጌታ። የእግዚአብሔር መጽሐፍ ቅዱስ ሲናገር ኢሳይያስ 49 ላይ የእግዚአብሔር እጅ ለማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም ይላል። ነገር ግን በእናንተና በአምላካችሁ መካከል ኃጢአታችሁ ምን ብላለች ይላል? ለይታለች። አያችሁ፣ የእግዚአብሔርን የማዳን ክንድ እንዳትለማመዱት፣ የእግዚአብሔርን እርዳታ በሕይወታችሁ ላይ እንዳታዩት የሚከለክለው ኃይል ዛሬ ይመታል። በደንብ አሜን በሉ። ኢየሱስ ጌታ። ማዳኑን እንዳታዩ፣ የእግዚአብሔርን ማዳን እንዳታዩ በእናንተና በአምላካችሁ መካከል ኃጢአታችሁ ምን ብላለች? ለይታችኋለች። አሁን ከእግዚአብሔር ጋር ያላችሁ ህብረት የለየ መንፈስ ይመታል። በደንብ አሜን በሉ። ከኢየሱስ ጋር ያለ ህብረት፣ በጸሎት ያለ ህብረት፣ በመዝሙር በአምልኮ በወርሽፕ ከእሱ ጋር ያላችሁን ፌሎሺፕ የመታባችሁ መንፈስ ይመታል። ጩና አሜን በሉ። ይሄ ከተመታ በዚህ ምድር ላይ ከስራችኋል። ኢየሱስ ጌታ። ዛሬ ይህን መንፈስ ነው የምንመታው። አሜን። ህብረት ያሳጣል። ከእግዚአብሔር ጋር ህብረት ያሳጣል። ከቅዱሳን ጋር ህብረት ያሳጣል። እስኪ ዛሬ እንገናኝ፣ እንጸልይ። እስኪ ዛሬ የእግዚአብሔር ቃል ሼር እንደራለን፣ ቡና እየጠጣን የሚል ትውልድ ጠፍቷል። ለምን? ተመቷል። ድሮ ስንሰባሰብ የእግዚአብሔር ቃል ነው ምናው። ይገርማችሁ ካፌ እንደዚህ አልበዛም። አሁን ዘመናዊ ካፌ አለ። ከተቀመጥክበት እንዳትነሳ የሚያደርግ ካፌ ቁጭ ብለህ ስልክን አይተህ ፌስቡክ አይተህ ቲክቶክ አይተህ ቴሌቪዥን ምንድነው የኢንስታግራም ነው እሱ ሁሉ አይተህ ሲደክም እንደገና መጨረሻ ቡና ወደ ቤት ይሄዳል። ማሳረጃው ይሄ መንፈስ ዛሬ አለቀቀን እንደሆነ ማን ነው ጨዋቤ ነው? የብሶች በረከት የመጣ መንፈስ ነው። አይሰጥ እኔን አይበላም የሚል ሰው አሜን ነው። በደንብ ጮና አልበላም ካል አሜን ነው። መስሏል ይሆን ልብስ ለብሰ ስለመጣ ሰው መስላል። በመንፈሳዊ ዓለም ግን በብዙ ኪሳራ ውስጥ እንገኝ ይሆናል። ቼክ ካደረገን ራሳችን ስለለበሳችሁ ራሳችሁ ስለተጠበቃችሁ መንፈሳዊ ዓለም ላይ ሙሉ ናችሁ ማለት አይደለም። ሙሉ እንዳትሆኑ የከለከላችሁ መንፈሳ እሱ ዛሬ ኖሯል። ጮና ቤል ብለ ኢየሱስ ጌታ። ሃሌሉያ። መጽሐፍ ቅዱስ መጽሐፈ ሩት ላይ ያለው ቃል ለኢየሱስ ስም በፍጥነት እናያለን። እዛ ረጅም እግዚአብሔር ሰው ፕሮፌት ታፈሰማል። እንደገና ደግሞ የቤተክርስቲያኑ ባለራዕይ እና ዋና መጋቢ ፕሮፌት ፍጹም አለ። እያንዳንዳችሁ እንጸልያለን። እግዚአብሔር ቀባይ ይሰራል። በደንብ አሜን ላለ ይሆናል። አሜን ላለም ይሆናል። በደንብ አሜን በሉ። ኢየሱስ ጌታ። ርዕስ ለምትፈልጉ ማገለግልበት ርዕስ ያስጀመራችሁ ወደ ፍጻሜ ያደርሳችኋል። የሰው ያስጀመራችሁ ወደ ፍጻሜ ያደርሳችኋል። አጠገባችሁ ጋር ያለው ያዙትና አጠገባችሁ ሰው ጋር የለ ለራሳችሁ ያስጀመረበት ወደ ፍጻሜ ያደርሳል። አትድከም፣ አትፍራ፣ አትዛ፣
እምነት አትቀንስ። እግዚአብሔር ወደ ፍጻሜ ያደርሳል። አሜን ያላጨብጭቡ። አሜን። ክብር ለኢየሱስ ይሁን። እንደዚህ ይላል ቁጥር 1 አማቷም ኑኃሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈለግሽም? ጥያቄ አጠገባችሁ ያለው ሰው ያዙት። እረፍት አልፈለግም ወይ? እረፍት ትፈልጋለህ ወይ? እግዚአብሔር እንዲያሳርፍ ትፈልጋለህ ወይ? እረፍት አልፈለግሽም? ጥያቄ መልስ። ቁጥር 2 አሁን ከገረዶቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለም? እስኪ ቦዔዝ ዘመድ አይደለም? ተናገሩ። አጠገባችሁ ጋር ነው ሲያዝና ቦዔዝ ዘመድ ነው። እንዴት ዘመዳችሁ እንደሆነ ነገራችኋለሁ። ኢየሱስ ጌታ። ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሹ ይበትናል። ዛሬ የተያዘው ሁሉ ይበትንልሃል። ተይዞ ያለ በረከት፣ ተይዞ ያለ ቅባት፣ ተይዞ ያለ ራዕይ፣ ተይዞ ያለ ፋይናንስ በኢየሱስ ስም ዛሬ ማታ ይለቀቃል። ወደ አንተ ይበትናል። በልብ ጮና በል እግዚአብሔር ይበትንልሃል። ለምን? የመጣኸው ትክክለኛ ቦታ ላይ፣ የሚበትንበት ቦታ ላይ ነው። የምትቀበልበት ቦታ ላይ ነው። የምትወርስበት ቦታ ላይ ነው። እግዚአብሔር ቦታው ላይ ሲያመጣ ባዶ አይሸኝም። አሜን በለ። አጠገባችሁ ጋር ያለው ሰው ያዘና እግዚአብሔር ሊበትንልህ ነው። ከአየሩ ላይ ሊበትንልህ ነው። ተይዞ ያለ በሉት። ተይዞ ያለ በሉት። መንፈሳዊ ያለ በሉት። የተከማቸ የተያዘ የተከማቸ በረከት አለ። ዛሬ ማታ ይለቀቅልሃል በሉት። አሁን ይለቀቅልሃል። አሜን ነው ወይ? አንድ ቀን መጥቶ አያውቅም ወደ እርሻው ቦዔዝ። አንድ ቀን ገብስ ወደሚሰበሰብበት ወደ እርሻው ገብቶ አያውቅም። እግዚአብሔር ሩትን ይረዳት ዘንድ ያስባትን ዘንድ የኑኃሚንም ጩኸት ረፍት ያገኝ ዘንድ ለሁሉ ቤተሰብ ረፍት የሆነላቸው ዘንድ እርሻው ቦታ መጥቶ ማያውቀውን ሰውዬ እንዲመጣ ነበር። መጥቶ ማያውቀው አጠገባችሁ ጋር ያለው ሰው አይተህ ማታውቀው ሰው ይነሳልሃል። አክስትሽን አላልኩሽም፣ አጎትህን አላልኩም። አይተኸው ማታውቀው፣ ስሙንም ማታውቀው፣ ከለሩን አይተህ ማታውቀው፣ የሆነ ቦታ አውጥተኸው ማታውቀው እግዚአብሔር ያስነሳልሃል። ማነው ጮኸ አሜን የሚል? ክብር ለኢየሱስ ይሁን። ቦዔዝ ዘመዳቸው እንደሆነ የምታውቀው ኑኃሚን ሩት አታውቅም። ቦዔዝ ራሱ ሩትን አያውቃትም። ዘመዱ ነው እሷ ማታውቀው ማታውቀው ሰው እርሻ ውስጥ ተገኘች። አንድ ቀን አወጣው ፊቱን አይታው ማታውቀው ቦዔዝ እርሻ ውስጥ እግዚአብሔር እንድትገኝ ያደረጋት። ዛሬ ማታ ለሚያምን ሰው እናገራለሁ። ተገኝተህ ማታውቅበት ቦታ እግዚአብሔር በምክንያት ያገኛል። በምክንያት እንድትገኝ ያደርጋል። ሄደህ ማታውቅበት ቦታ እግዚአብሔር በምክንያት ይወስድሃል። ወደ በረከት እግዚአብሔር በምክንያት ይወስድሃል። እግሮችን ሳታውቅ ሳታስብ የሆነ በረከት ያለበት ቦታ ላይ ታገኘዋለህ። ጩና ቤት በለኛ አታሞ ዘመዳችን አይደለም እያለች እየነገረቻት ኑኃሚን ናት የምትነግረው ለሩት። ዘመዳችን
እኮ ነው ጥያቄ ምልክት። አታውቂውም ወይ? አላውቀውም። ስለዚህ ሰውየው ወደ እርሻው ምን ይላል? ይሄዳል። ከገረዶቹ ጋር ከሰራተኞቹ ጋር ወደ እርሻው ይሄዳል። ገብሱ የሚበተንበት ቀን ነው። አሜን። ስለዚህ አብረሻችሁ ይቺ ክብር ለኢየሱስ። አጠገባችሁ ጋር ያለው ሲያስት ዛሬ ማታ ባሉት ብታምኑ ደግሞ ብታምኑ እግዚአብሔር ወደ በረከት ይመራሃል። ክብር ለኢየሱስ። ዛሬ ሌሊት ወደ አውድማው ይሄዳል። ክብር ለኢየሱስ። ነገር ሲፈጠር እንደዚህ አያችሁ። እስኪነጋ አልጠበቀችም። ነገ ማለዳ ወደ እርሻው ይሄዳል አላለች። ዛሬ ሌሊት የዘመናት ጥያቄሽ ዛሬ ሌሊት ይመለሳል። በደንብ አሜን ላለ ሰው ይሆንለታል። ይኸውላችሁ ማለዳ ነው እርሻ የሚሄደው። ገብስ ነው፣ ጥንቃቄ ይፈልጋል። ዝም ብላ አትበት ነው፣ በጨለማ የሚሰራ ነገር አይደለም። ስለዚህ ማለዳ ሊሰሩት ለታሰበው ስራ ሰውየው ሄዶ በማያውቅበት ሰዓት ሌሊት ወደ እርሻው ሄደ። እግዚአብሔር አንተን እንዲያስብ፣ እግዚአብሔር አንቺን እንዲያስብሽ ባልጠበቅሽው ሰዓት ይመጣል። አሜን ወይ? ክብር ለኢየሱስ ይሁን። ዛሬ ሌሊት ሰውየው ምን ይላል? ይመጣል። ገብስ የሚበተንበት ሰዓት ይኸው። ገብሱ ሲበተን ያንቺን ነገር አብሮ የተበተነ ማትፈልጊው ነገር ይበተናል። የምትፈልጊው ነገር ተበትኖ ይመጣል። ከዛስ ሌሊት ይሄዳል። የምታደርጊው ነገር ራስሽን ጠብቂ። ልብሶችሽን ያማሩ ልብሶችሽን ልበሽ። ከዛስ ወደ ሰውየው ምን በይ? ግቢ። ከዛስ በእርጌው ምን በይ? ባይዘው ምንም አይነት ግንኙነት አልፈጸሙ ፈጸሙ አለ። ሌሊቱን ሙሉ አብረው ተኝተዋል። እሱ ወደዛ እሷ ወደዚህ የተኙት ምንም አይነት ነገር ግን አለ። በጣም ታማኝ ናት። በጣም ታማኝ ነው። ኢየሱስ ጌታ ሲነቃ በግርጌው በጣም መልከ መልካም ቆንጆ ሴት ተኝታ አገኛት። ክብር ለኢየሱስ ይሁን። እግዚአብሔር ምስክሬ ነው። የጀመራችሁት የትኛውም ነገር ፍጻሜ አለ። አሜን። ፍጻሜ አለ። አሜን። የጀመርኩትን በርሱ እፈጽመዋለሁ። እግዚአብሔር ያስጀመረኝ ነበር እጨርሰዋለሁ። እስኪ እጨርሰዋለሁ ቢሉ አሜን። ሄደች። በሌሊት ነው። እግዚአብሔር ምክንያት ፈልጎ፣ ምክንያቱም ለሚፈልጓት ለክፉ ነገር ለሚፈልጓት እንደማይሰጣት እግዚአብሔር ቦይዝ ማሳይ ቦይዝ ማሳያ አልተጎዳችም። ሌሊቱን ሙሉ የእግዚአብሔር ጥበቃ የእግዚአብሔር አብሮነት ያስጀመራት እግዚአብሔር ነገሯን በክብር እንዲጨርስ ነገሯ በክብር እንዲያምር ሲጠነቀቅላት ታያላችሁ። ኢየሱስ ጌታ ነው። እግዚአብሔር የጀመርከውን ነገር እየተጠነቀቀልን ወደ ፍጻሜው ይወስዳል። አሜን ነው ወይ? ሳትጎዳ ጠላቶች ሳይሆኑ ክፉዎች ሳይሆኑ ወደ ፍጻሜው ያደርሳል። አንድ ሰው ዛሬ እሄዳለሁ በለኝ። ወደ ፍጻሜው ደርሳለሁ በለኝ። ወደ ቦታዬ እሄዳለሁ በለኝ።
በኢየሱስ ስም ቦታችሁ ላይ ትገኛላችሁ። ዛሬ ቦታችሁ ካልሆነ ቦታ አነሳችኋል። በኢየሱስ ስም መነሳት ይሆንላችኋል። ተገኘች፣ ወደ ቦታዋ ተገኘች፣ ወደ ምትወርስበት ቦታ ተገኘች። ክብር ለኢየሱስ ይሁን። ስትቃርብ የነበረች ዋጋ በመክፈል ሕይወት ስትኖር የነበረች ሴት እግዚአብሔር ግን እርሻው ፍጻሜው ከቃርሚያነት ወደ እርሻ ባለቤትነት ተቀየረ። አልገባችኋል? አሜን። ስትቃርብ ነበር። ቃርሚያ ታውቃላችሁ? ይሄ ማለት ማይጠቅም ወረዲ ለገበያ የሚሆን ሁሉ ነገር ከተለቀመ በኋላ የተፈነከተ ከታች የበሰበሰ ምናምን ይጣላል። እሱ ቃርሚያ ይባላል። እና እሱ ነው እየለቀመች ምትመገብ የነበረች ሴት የጀመረችው በሚያምር ሁኔታ አይደለም። በቃርሚያ የጀመረችው በሚጣል ነገር የጀመረችው የተጣለ ነገር በመልቀም የጀመረችው የተጣለ ነገር በመሰብሰብ የጀመረችው። እንግዲህ የወደቀ ነገር ለብሎ የሚወስድ ሰው ታውቃላችሁ አይደል? የሚሰጠው ቦታ በእንደዛ አይነት ሁኔታ ውስጥ የጀመረች ሴት ናት። እግዚአብሔር ታማኝነቷን እያየ እግዚአብሔር ጽናቷን እያየ እግዚአብሔር የአእምሮ ቆራጥነቷን በማየት እግዚአብሔር ወደ እርሻው ወደ ዋናው ወደ እርሻው ባለቤት እንድትገባ አደረጋት። እግዚአብሔር መጽሐፍ ቅዱስ ሲናገር በጥቂቱ የታመነ በብዙ ይሾማል። ጥቂት ነገር ይዘህ ጀምረህ በጥቂት ነገር መንቀሳቀስ ጀምረሽ ተስፋ እንዳትቆርጭ። ያቺ ጥቂት ነገር በእግዚአብሔር ዓይን ብዙ ናት። እግዚአብሔር በጀመርሽበትን ወይም የተነሳሽበትን ነገር ሳይሆን የተነሳሽበትን እምነት ነው ማየት ይፈልጋል። በጥቂቱ ስትጀምሪ የጀመርሽበትን እምነት ነው እግዚአብሔር ማየት ይፈልጋል። ያ እምነት እስካልተለወጠ ድረስ ያ እምነት እስካልደከመ ድረስ እቺ በጥቂት የተጀመረች እምነት ወደ ፍጻሜ ታደርሳለች። አሜን ነው። እንዴት እንደጀመረች ልንገራችሁ። ኑኃሚን ጉዞ ከመጀመራቸው በፊት በቃ አትከተይ፣ ተመለሽ፣ አርጅቻለሁ፣ ልረዳሽ አልችልም፣ ላግዝሽ አልችልም፣ ልጆች በወንድ እንኳን ከዚህ በኋላ እነሱ አድገው ባል እስኪሆኑ ድረስ ጊዜው በጣም ረጅም ነው። ስለዚህ ተለይ፣ ለአንቺ የምጠቅም ሰው አይደለሁም ስትላት እንደዚህ አለቻት ለሞዓብ፣ እኔ በእውነት የምከተለው አንቺን የምከተለው ልጆች ወልደሽ እንድትድሪልኛል የምከተለው አምላክሽ አምላኬ እንዲሆን፣ አሜን ናችሁ። ጌታሽ ጌታዬ እንዲሆን፣ የምታመልኪው አምላክ የኔ አምላክ እንዲሆን፣ መቃብርሽ መቃብሬ እንዲሆን። አረ ሃሌሉያ! ስለዚህ በምትቀበሪበት እቀበላለሁ፣ የምታመልኪውን አምላክ አመልካለሁ፣ ወደምትሄጂበት አብሬሽ እሄዳለሁ፣ ከአንቺ የሚለየኝ ምንም ነገር የለም ብላ ያ እምነት ያ ጽናት ወደ ድል አመጣት። አልገባችሁ? ማነው የሌለው ሰው የሚከተለው? ማነው ተስፋ የሌለው ሰው ተስፋ አድርጎ የሚከተለው? ማነው? ሩት ግን አደረገች። ተስፋ ቆርጫለሁ እያለቻት ኑኃሚን እምረራ ሰው አይደለሁም እያለቻት ያዘንኩ ሰው ነኝ እያለቻት እየነገረች
ልጆች እንኳን መውለዳችን ኢቭን በወልድ እንኳን ደርሰው አድገው አንቺን ልድር ልጭን ሰው አይደለሁም ስትላት የኔ ጉዳይ እሱ አይደለም ማለት ነው። ጉዳይ እሱ አይደለም። እኔ የምፈልገው የምታመልኪውን አምላክ ማምለክ ነው። የኔ ፍላጎት አንቺ የምትገቢበት መግባት ነው። አንቺ በምትገኝበት መገኘት ነው። ያንቺ አምልኮ አምላክሽን የምታመልኪበትን አምልኮ ማምለክ፣ በምትቀበሪበት ይቀበላል። ሕይወትሽ በሚያልፍበት ሕይወት ያልፋል። ካንቺ የሚለየኝ የለም አለች። ኢየሱስ ጌታ ነው። ይሄንን ጽናቷን ይሄን የእምነት ጽናቷን እግዚአብሔር አይቶ ዘመን አወጣለት። አራቤን ነው ወይ? አጠገባችሁ ያለው ሰው ያዙትና እግዚአብሔር ዘመን ያመጣልሃል ጽና በሉት። የእረፍት ዘመን ይመጣልሃል በሉት። እረፍ ብትልበት ዘመን ይመጣል በሉት። የምትስቅበት ዘመን ይመጣል በሉት። የተትረፈረፈ ነገር ያገኘሃል በሉት። ይሄ ዘመን ይመጣ በሉት። በእምነት ጽና በሉት። በእምነት ትጋ በሉት። እግዚአብሔርን ማምለክ አታቁም በሉት። ወደ እግዚአብሔር ቤት መሄድ አታቁም በሉት። በእግዚአብሔር ፊት መገኘት አታቁም በሉት። ለምን ቢባል ወደ ፍጻሜ የሚያደርስ ያንተ ጽናት ነውና። አራጨጭና ሄብል የሄዱት ጽናቷ የእርሻ ባለቤት አደረጋት። ከቃሚያነት ሕይወት፣ ከታች ሕይወት፣ ከባዶነት ሕይወት፣ ከረጋፊ ሕይወት እግዚአብሔርን ወደ ምታከብርበት የተትረፈረፈ ሕይወት ውስጥ እግዚአብሔር አስገባ። ለነገራችሁ ፍጻሜ አለ። የጀመርከው ነገር በድል ይጠናቀቅ። የጀመርሽው ነገር ፍጻሜ አለ። ፍጻሜው ክብር። አሜን ነው። ተስፋ ሰዎች በእናንተ ሊቆርጡ ይችላሉ። ሰዎች በእናንተ ተስፋ እንዳይቆርጡ ማድረግ የምትችሉት ነገር እናንተ ውስጥ አለ። እኔ ሰዎች ከእግዚአብሔር በታች ተስፋ ሊያደርጉ ማድረግ የምችልበት አቅም እኔ ውስጥ አለ። ይሄ አቅም አንቺ ውስጥ አለ። ይሄ አቅም ደግሞ እምነት ይባላል። ሃሌሉያ! አንድ ቀን ፍጻሜ ያማረ ይሆናል። አንድ ቀን ወደ በረከት ይገባል። እግዚአብሔር ያዘጋጀልኝን እወርሳለሁ። የኔ ዘመን ቅርብ ነው። ይሄ ጊዜ ቅርብ ነው። እሻገራለሁ የሚል እምነት ውስጥ መኖር አለበት። ዝም ብላ አይደለም ወደ ቦይዘሽ ያገባችሁ። ማንም እርሻ ዝም ብለህ ባይግባ አትገባም። እግዚአብሔር ዘመን ሲያመጣላት ገባች። በትንሹ ጀምራ ፍጻሜዋን እንዲያምርላት እግዚአብሔር አለ። አሜን ነው። እስኪ ሬብ ፍጻሜ የክብር ውርደት የለውም። ሃሌሉያ። ቁጥር 18 ላይ እንደዚህ ነው። እርሷም ልጄ ሆይ ሰውየው ይህን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በይ አለች። ሰውየው የጀመረው በአንቺ ሕይወት ላይ ማድረግ የጀመረው ክብር ለኢየሱስ ይሁን። ለምን በሄደች ቁጥር እየቃረበች ሳይሆን 6 መስፈሪያ 6 ኩንታል ምናምን እያሸከማት ነው የሚልክ። ይሄ መልካም ነገር ጀምረዋል በሕይወቷ። ስለዚህ ኑኃሚን በርቀት ትከታተላለች። የሚሆነውን ነገር በሕይወቷ በሩት ሕይወት ላይ የሚሆነውን ነገር እየተከታተለች ነው። ስለዚህ ሰውየው እንደጀመረ አውቃለች። ሰውየው አንድ ጊዜ ጀምሮታል አንቺ ሕይወት ላይ መልካም ማድረግ። ይሄን የጀመረውን መልካም ስራ እስከ ፍጻሜው ስለሚያደርሰው የተጀመረው ስራ እናታበላሽ። ዝም በይ ዝም በይ። ቁጥር 18 ላይ ዝም በይ አለች። ለምን? በሚደረግልሽ ጊዜ ካንቺ የሚጠበቀው በምስጋና ወደፊት መቀጠል። ለምን? ፍጻሜሽ እንዳይበላሽ ሰውየው ነገርሽን ወደ ፍጻሜ እንዲያደርሰው ካንቺ የሚደረገው ነገር ቢሆን ዝም በይ።
አንዳንድ ጊዜ እኛው ራሳችን በአፋችን ነገር ላናች ብዙ እግዚአብሔር የተናገረን ለብዙ ለአምሳ ሰዎች ደግሞ እግዚአብሔር እንዲያለ እንዲና አይባይ ብዙ ስህተቶች አሉ። እግዚአብሔር ነገራችሁን ሊባርክ እግዚአብሔር ነገራችሁን ውብ ሊያደርግ ሊሰራው ሲፈልግ እግዚአብሔር ሚስጥረኛ ነው ይፈልጋል። ሚስጥረኛ ፍጻሜያችሁ ያማረ እንዲሆን እናንተና እግዚአብሔር ብቻ እንድታውቁት እግዚአብሔር ስለሚፈልግ ዝምታ ይሄን እየሰራ ነው እግዚአብሔር በኔ ህይወት፣ ይሄን እያደረገ ነው እግዚአብሔር በኔ ህይወት እንዳትሉ ወደ ፍጻሜ ከምትሄዱበት ጉዞ እንቅፋት ሊሆንባችሁ የሚችለው ዝምታ አለማድረግ። እግዚአብሔር የሚሰራው ነገር ባይዘው የሚስጥር ክብር ለኢየሱስ። ለሀገር ምድሩ እግዚአብሔር በእጅሽ ታምራት ስላደረገ ማውራት የለሽ። ኢየሱስ ክርስቶስ እንደዚህ ያለ ይፈውሳቸውና ለማንም ምን እንዳትሉ እንዳትናገሩ ብቻ ሄደ ለካል ራስን ይመን አሳይ። አያችሁ ለከተማው ሕዝብ እንዳታወራ ግን ለካል ሄደ ምን በል አሳይ። ለምንድን ነው ለከተማው ሕዝብ በሙሉ ቢያወራ ምን ችግር አለ? ምን ችግር አለ? ኢየሱስ አለ የፈወሰው ምን ችግር አለ? ሄዶ ቢያወራ አያችሁ በሰውየው ሕይወት ውስጥ የመጣውን ፈውስ ባይመልሱት ሰውየው ወደ አንዴ ተፈውሷል። በሰውየው ሕይወት ውስጥ የመጣውን ፈውስ ባይመልሱት ሽባነቱን መልሰው ሰውየው ሕይወት ላይ ባያመጡት ሌላ የሚመጣበት ሰልፍ በማውራቱ ምክንያት የሚመጣበት ሰልፍ ብዙ ምነው ይሄ ፈውስ በቀረብኝ የሚያስብል እልፍ መከራ ይመጣበታል። ምን በማድረግ ነው? እግዚአብሔር ያደረገለትን እንደዚህ እኮ የፈወሰኝ እያለ በማውራቱ። አንዳንድ ጊዜ መልካም የተደረገላቸው ነገር በሙሉ አይኖርም። ለእግዚአብሔር ክብር በተመሰከሩት አለ፣ ዝም ብትሉት ደግሞ አለ። ስለዚህ ዝም በይ። ለምን ዝም በይ አለቻት? የምታበላሸው ነገር እንዳለ ኑኃሚን ገብቷል። ሩት አንደበቷን ብትከፍት የምታበላሸው ነገር እንደነበረ ተረድታለች። ስለዚህ አሁን ነገርሽን ወደ ፍጻሜ የምታስወስጂው አንቺ አይደለሽም። ሰውየው ራሱ የጀመረው ሰውየው ራሱ ያንቺን ጉዳይ ወደ ፍጻሜው ይወስደዋል። ከአንቺ የሚጠበቀው ዝምታ። በዝምታ ውስጥ እግዚአብሔርን እያመሰገንሽ በዝምታ ውስጥ ጠብቂ። እግዚአብሔር የጀመረው እግዚአብሔር ይፈጽመዋል። አታውሪ። ኬዝ መጣልኝ፣ ነበር መጣልኝ፣ እንደዚህ ልሄድ ነው ካናዳ አታውሪ። አታውሪ። ማይወራል ማይነገራል። ብታውሪም ሰው ይጨምርልሽ ነገር የለም። እግዚአብሔር ይባርክሽ። እግዚአብሔር እንደዛነሻው ጸልይልሻለሁ ይል የለም። እግዚአብሔር ሆይ እሷን የመሰል ከሌላ ውስጥ ወደ ማለት ሰው ይገባ። አያችሁ ሰው ውስጥ የምትከቱት ነገር መጥፎ ነገር ይሆናል። መጥፎ ነገር ስላችሁ የነገራቸዋቸው ነገር እኮ መጥፎ ነው አይደል? ሰዎች የሚቀበሉበት አስተሳሰብ ወይም የሚቀበሉበት ይሄ ማይንዳቸው በመልካም ላይሆን ስለሚችል መልካም ነገር የነገራችሁ እናንተ ሰዎች ግን ከራሳቸው አንፃር ነገሮችን ስለሚወስዱት ስላንቺ ከመደሰት ይልቅ በአንቺ ሁኔታ ውስጥ ራሳቸውን አስገብተው ከእግዚአብሔር ጋር ወደ መጣላት በንግግራቸው እግዚአብሔርን ወደ መበደል ይመጣል። እሷ 2 ዓመት እኔ 10 ዓመት ነው። እግዚአብሔር ታዳላለህ ነው ማለት ነው። ስለዚህ ዝም የሚባልበት ቦታ ስራው ግን ዝም አይልም። የእግዚአብሔር ታምራት ዝም አይልም። እናንተ ግን ዝም የምትሉበት ጊዜ አለ። ማታወሩበት ጊዜ ለሰው ማይነገር ብትነግሩት ችግር የለውም። ግን ካፋችሁ የወጣው ወርድ
መልሶ እናንተ ጋር በጣም በብዙ ነገር ተመልሰው ይመጣል። ለዛ ነው ዝም በይ ሰውየው ጀምሮታል እስኪጨርሰው ድረስ አያርፍም። ስለዚህ እነዚህ ነገሮች በሙሉ ያደረግነው ከኑኃሚን ጋር ነው እንዳትዪ። አማካሪ ኑኃሚን ናት እዚህ ደረጃ ላይ ያደረሰችኝ እንዳትዪ። በእግዚአብሔር ስራ ውስጥ ቦዔዝ በምክንያት ነው እንጂ ስራው የእግዚአብሔር ነው። ቦዔዝ ምክንያት ሆኖ ተነሳላቸው እንጂ እግዚአብሔር ያሳረፋቸው። ቁጥር 1 ላይ ልጄ ሆይ እረፍት አልፈለግሽም ትላታለች። እግዚአብሔር ሊያሳርፋችሁ ሲፈልግ የሚሰጣችሁ ሰው ነው። ነገራችሁን ወደ ፍጻሜ እግዚአብሔር ሊያደርሰው ሲፈልግ ባልጠበቃችሁት ሰው ነው የሚሰራው እግዚአብሔር። አክስትሽ እያለች እግዚአብሔር ማታውቂያትን ሰው ያስነሳል እግዚአብሔር። ወንድምህ እያለ እግዚአብሔር ሌላ ሰው እግዚአብሔር ያስነሳል። የሚጠበቀው ሰው እያለ እግዚአብሔር ባልተጠበቀ ሰው ያንተን ጉዳይ ወደ ፍጻሜ ያደርሰዋል። ስለዚህ የእግዚአብሔር ስራ እንዴት ተጀምሮ እንዴት ወደ ፍጻሜ እንደሚሄድ ካላወቅን በስተቀር ለእግዚአብሔር ስራ ያው ራሳችን እንቅፋት ልንሆን እንችላለን። ጥንቃቄ አድርጉ። አንደበታችሁን ጠብቁ። ለሰው እግዚአብሔር የሚናገራችሁ ሚስጥር እግዚአብሔር እባርክሃለሁ ካለኝ አልናገርም። የሚረግመኝ ብዙ ስላለ አልናገርም። እግዚአብሔር አልልሃለሁ ይህን ሰጥሃለሁ ካለኝ አልናገርም። ለምን ያለኝ በቃ ሌላ ነው መቅረት ያለበት። ተናግሬ ወንድሞችን በቅናት ውስጥ ለምን ወንድሞቼ የርግማን ናዳ ያወርዱብኛል? አያችሁ እግዚአብሔር ብዙ ጊዜ የኛ ስህተቶች ስለማይገቡ እንጂ እግዚአብሔር ነገርሽን ወደ ፍጻሜ ማምጣት አቅቶት አይደለም። አያችሁ አንዳንድ ጊዜ ኃጢአት ነገሮችን እንደሚይዙ ሁሉ ነገሮችን ሚስጥር አለማድረግ ከኃጢአት ያልተናነሰ ነገሮቻችንን ይይዛል። ኢየሱስ ጌታ እስኪ እኔ ወርሲ ወደ ፍጻሜ እደርሳለሁ የሚከለክለኝ የለም። ያስጀመረኝ እግዚአብሔር፣ ያስጨርሰኝ እግዚአብሔር። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ እግዚአብሔር ቃል ሲናገር ተስፋን የሰጠ አቤት ለእናንተ ማስባትን ሀሳብ እኔ ያውቃለሁ እግዚአብሔር። በደንብ የመጨረሻ ከዛ ጻለያ ለእናንተ የማስባትን ሀሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የመልካም እንጂ የክፉ አይደለችም። አያችሁ የመልካም ነው የእግዚአብሔር ፍጻሜ። ለእናንተ የማስባትን ሀሳብ እኔ ያውቃለሁ። ያንተ ነገር በእግዚአብሔር ፍጻሜ ውስጥ አለ። ያን ሀሳብ እግዚአብሔር ወደ ፍጻሜ ያመጣዋል። አንዱ ጮኸ አሜን የሚል የመልካም እንጂ የክፉ አይደለችም። ምኑ ፍጻሜው። አያችሁ በእግዚአብሔር ሀሳብ የጀመራችሁ ጥቂቷ ነገር በእግዚአብሔር ሀሳብ ውስጥ እስካላችሁ ድረስ ያቺ ጥቂቷ ነገር ፍጻሜዋ የበዛ ይሆናል። የትኛው ጥቂት ነገራችሁን አትናቁ። ባይዘው አትናቁ። ኢየሱስ ጌታ። ምንም ጥቂት ነገር ስለሆነች ከእግዚአብሔር እንዳልተቀበላችሁ አድርጋችሁ አትቁጠሩ። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ 3 ሰዎችን መረጠና ለእያንዳንዳቸው የተለያየ አይነት ብዛት ያለው መክሊት ሰጣቸው። ለአንደኛው 5 ሰጠው፣ ለሁለተኛው 2 ሰጠው፣ ለሶስተኛው 1 ሰጠው። ስለዚህ እነዚህ የተቀበሉት ሰዎች ከነሱ የሚጠበቀው ማድረግና እግዚአብሔር የሰጣቸውን ነገር በታማኝነት ወደ ፍጻሜ ሰርተው ማድረስ ሲችሉ ከሁለቱ በስተቀር አንደኛው የተሰጠውን ነገር ምንም አልሳካበትም። ተመልከቱ።
ከዛ ከብዙ ጊዜ በኋላ ኢየሱስ ክርስቶስ መጣ። ሦስቱንም አስጠራቸውና እናንተ ሰዎች አላቸው፣ መክሊት ሰጥቻችሁ ነበር፣ ምን አደረጋችሁ? 5 የተቀበለው ሌላ 5 እጥፍ አድርጎ ይኸው 5 ሰጠኝ ነበር፣ እንደገና ሌላ 5 አትርፌያለሁ። ጎበዝ ታማኝ ነው እግዚአብሔር። ሁለተኛው መጣ፣ 2 መክሊት ሰጠኝ ነበር፣ እነዚህ 2 መክሊቶችን ሰርቼባቸው ሌላ 2 አትርፌያለሁ። ታማኝ ነው። አንደኛው ሲጠይቀው ሌቦች እንዳይወስዱ ፈርቼ በጓሮ ምን አልኩኛል? ቀበልኩ። እግዚአብሔር የሰጣቸው እንዲሰሩ ስራ ተብለ እግዚአብሔር ከሰጠ መቅበር ማን ነው ያዘዘ? እንድንቀብር ማን አዘዘ? የተሰጠ ነገር እንድንሰራ ከሆነ እንድንቀብር ማን ነው የሰጠ ትእዛዝ? ኢየሱስ አንተ በጣም ጠንቃቃ ሰው ነህ፣ ጥሩ አድርገህ ሌቦች እንዳይወስዱብህ እንደዚህ ማድረግ ጥሩ አላለም። ሰነፍ ፍጻሜህን ያበላሽ ታማኝነት ያጎደልክ ሰው ነህ። በደንብ አስተውሉ። በረከት በግርግር የምናመጣው ጉዳይ አለ። እግዚአብሔር ሲናገር በማስተዋል የሚቀዳ ሰው ሳይቸገር በረከቱ ይቀዳል። ሳይቸገር ተራራ ሳይወጣ ሬማውን ሳትሄዱ የትም ሳትሄዱ በማስተዋል እግዚአብሔር ሲናገር ከቀዳችሁ ለእናንተ የተባረከ ያስገኛል። ኢየሱስ ጌታ ነው። ታማኝ አላለው። ለምን ቀበልክ? የሰጠው ለምን? በአንድ ነገር ተነስቼ እንዴት አተርፋለሁ? አንድ መክሊት ምን ይሰራበታል? ምንድነው አንድ መክሊት የሚያደርግልኝ? ምን ይሰራልኛል? ሲመጣ ሰጠዋለሁ፣ እስከዛ ሌባ እንዳይወስድብኝ ብሎ ቀበለ። እግዚአብሔር ስንጠነቀቅለት ደስ ይላል። አዎ ደስ ይላል። ግን ምንሰራበት ነገር ላይ ካልሰራ ምንሰራበትን ነገር ተጠንቅቀን ይዘናል ብለን ልናበላሽ እንችላለን። ኑኃሚን ለዚህ ነው ጥንቃቄ አድርጊ። ሰውየው የጀመረው ወደ ፍጻሜ እስኪያደርስ ድረስ ዝም በይ፣ አንዴ ጀምሮታል ሳይጨርስ አያልፍም አለች። ሃሌሉያ! አንዴ እግዚአብሔር ያንቺን ጉዳይ ከጀመረ እግዚአብሔር ወደ ፍጻሜ ሳያደርስ ዝም አይልም። አንቺ ግን በምስጋና በእግዚአብሔር ፊት አትናገሪ። እግዚአብሔር ስለምንም ነገር ሊናገርሽ ይችላል። ምስጢር አድርጊ በውስጥሽ ያለሽ። ማርያም በልቧ ትጠብቅ ነበር ይላል መጽሐፍ ቅዱስ። በልቧ ትጠብቅ ነበር ምን የተነገራት በረብስ መልአኩ መጥቶ ያበሰራትን ያንን የምስራች ቃል የሚፈጸምበትን ቀን ያንን የፍጻሜውን ቀን ትጠብቅ ነበር። ከአንቺ የሚወለደው የልዑል እግዚአብሔር ባሪያ ነው። የዓለምን ሕዝብ ኃጢአት ይሸከማል። ስሙን ኢየሱስ ትይዋለሽ የተባለላትን ያንን ድምፅ በልቧ ነበር ትጠብቅ ነበር አካል እስኪለብስ። አላወራችም ከሰፈሩ ከዮሴፍ በስተቀር ማርያም ኢየሱስ ክርስቶስን እንደምትወልድ ማንም ድፍን ዓለም አያውቅም። ከእጮኛዋ ዮሴፍ በስተቀር የተነገራትን የሚያውቅ የለም። ለምን? ስላልተናገረች፣ ፍጻሜዋ እንዲበላሽ ስላልፈለገች በልቧ ጠበቀች እንጂ ላገኘችው ሰው ሁሉ አልተናገረችም። ለምን? ፍጻሜዋ ያበላሽ። እግዚአብሔር እናንተን ማስጌጥ ከጀመረ እግዚአብሔር ላስጀመራችሁ ጉዞ ተነገሩት እናንተላችሁ። አሜን ነው። አልተናገረች በልብ ተጠብቀ። ክብር ለኢየሱስ።
ፕሮፌት በልባችሁ ጠብቁ። እግዚአብሔር ያላችሁ ጌታን ብላችሁ እናንተም ብቻ አድሬስ አድርጎ እግዚአብሔር ለተናገረው ነገር እናንተ ጋር መካከል የትኛው አጋዥ የትኛው ደጋፊ ብለህ የምትነግረው ሰው ምን ሊመልስልህ እንደሚችል አታውቅም። ሰው እግዚአብሔር በጋራ እስካላወራህ ድረስ እግዚአብሔር ፐርሰናል ያወራህ ነገር የጋራ ጉዳይ አታውቅም። በሚስጥር ያዝ ማምለጥ የሚቻለው ለዛ ሰው ነገራችሁ ሳይነካ ሳይበላሽ ወደ ፍጻሜ ማድረስ የምትችሉት ነገራችሁ ሴኪውር ስታደርጉ። አሜን ናችሁ? ቢዝነሳችሁን ሴኪውር ስታደርጉ፣ ራዕያችሁን ሴኪውር አድርጉት። ጠላት ከዛ እናንተ ፈልጉ ሄሮድስ በዘመኑ የነበረው ንጉሥ ሄሮድስ ሕፃኑ የተወለደው የት ነው? ንጉሥ ነው። ደህንነቱ በእጁ ነው። ፖሊሱ በእጁ ነው። ጸጥታው በእጁ ነው። የሀገር ጉዳይ በእጁ ነው። ሁሉም ነገር የሚመራ የሚያዝ ንጉሥ ሕፃኑ የተወለደበትን ቦታ ማግኘት አልቻለም። ሕፃኑ የትኛው እንደሆነ መለየት አልቻለም። ለምን? በሚስጥር ስለተያዘ። በሚስጥር ስለያዙት ዮሴፍና ማርያም ኢየሱስ ክርስቶስ ከሕፃንነቱ ጀምሮ በጠላት ሲፈለግ ነበር። እንዳይገኝ የተደረገው እነሱ ሚስጥር ስላደረጉት። ኢየሱስ ጌታ። በኢየሱስ ክርስቶስ ዛሬ ይሄ ጥበብ እግዚአብሔር ይስጣችሁ። የምታመልጡበት ጥበብ እግዚአብሔር ይስጣችሁ። የምትሻገሩበት ጥበብ እግዚአብሔር ይስጣችሁ። ጠላትን የምታስለፉበት። እስኪ ልመርቃችሁ፣ እጃችሁ ናችሁ። ጠላቴን ግራ ማጋባበት ጥበብ እግዚአብሔር ሰጠኝ። እግዚአብሔር ጠላቶቻችሁን ግራ የምታጋቡበት የጥበብ መንፈስ ሰጣችሁ። ይልካል እኮ ሰይጣን አይደል? ፕሮፌት ይላካል እኮ ሰላይ ይላካል። እዚህ ቸርች ምን እንደሚደረግ ሂዱ ሰልሉ ተብለው ይመጡ አሉ። አጣቅ እግዚአብሔር ካልገለጠልን እናውቃለን። እኛ በቀርነት እንደ እግዚአብሔር ሰዎች ሊያመልኩ መጥተዋል ብለን ነው ንግግር ማን እንደሚመጣ ነው ይላችሁ። ስለዚህ የምንናገረው ንግግር የምናደርጋቸው ነገሮች እየተጠነቀቅን ዊዝደም ያለበት መሆን አለበት። ክብር ለኢየሱስ። ኢየሱስ ጌታ። ኢያሱ ሰላይ ላከ ይላል። ሰላይ ላከ ሂዱና እስኪ ሰልላችሁ ተብለው ሰላይ ላከ። ተመልከቱ። አንዳንድ ጊዜ በጣም የሚገርም ከተላኩት ሰላዮች ውስጥ 12 ነው የተላኩት። በነገራችን ላይ 12 ሰላዮች ተልከው፣ ክብር ለኢየሱስ። የሆነ መንፈስ እየተመታስ ነው ወይስ ለዛ ነው እናገር በደንብ አሜን ነው። አየሩ ላይ የሆነ መንፈስ ተመቷል። አሁን ክብር ለኢየሱስ። 12 ሰላይ ላከ። የተላኩት ከእስራኤል የሚሰልሉት ኤናቃውያን የአጋር ሰዎች ንፍሌሞች፣ እነዚህ ረጃጅሞች የሚሰልሉት የተላኩት ከእስራኤል። ከ12ቱ የሁለቱ እይታቸው የተለየ፣ 10ሩ ግን ተመሳሳይ እይታ ነው ያላቸው። ለእስራኤል ሊሰልሉ ሄደው ለኤናቅ ሰዎች ሊሰልሉ የሚመስሉት ተመልከቱ። አንዳንድ ጊዜ ማንን እንደምትልኩ ካላወቃችሁ የእናንተን ሚሽን ሊያበላሹ ይችላል። ሲላኩ ራሱ የሚሰልለው ወጣቱ ነገር ምትልከው ሰልሉ ተብለው ተልከው ነገር አበላሽተው ይሄዳሉ። መንፈሱ ሲመታ ይበላሻል። አሜን በል።
እንደዚህ ያለ አረ እነዚህ ረጃጅም ናቸው እና እኛ በእነሱ ፊት እንዳንበታ እንዲህ አይነት ሰላይ ከዛ ሁለቱ እናንተስ እግዚአብሔር ከእኛ ጋር ነው። ምን ሰለላችሁ? እኛ የሚታየን የእነሱ ረጃጅምነት አይደለም። እኛ የሚታየን የእነሱ ግዝፈት አይደለም። እኛ የሚታየን በእግዚአብሔር መነጽር ስናያቸው የእነሱ ርዝማኔ ሳይሆን እነሱ ለእኛ ደጀና ሆነልን ነው። ሃሌሉያ! ጠላቶቻችሁ ደጀና ይሆናሉ። የሚከታተሏችሁ ደጀና ይሆናሉ። በደንብ ጭሩና አሜን በለኛ። እንደ እንጀራ ይሆንልናል። ከአስሩ ውጪ የሁለቱ ጌታ በጣም ይገርም ፍጻሜያቸው ያለ በሚያስፈራሯቸው ረጃጅም በሆኑ ሰዎች ጀርባ የሚታያቸው ፍጻሜ ቀና የሚባለው ነው የሚታያቸው። አስቡስ እኛ በእነሱ ፊት አንበጣዎች ነን፣ ምንም ማድረግ የማንችል ተራ ሰዎች ነን፣ አቅም የለንም ነው የሚል። ሁለቱ ግን ከእነዚህ ረጃጅም ሰዎች ጀርባ ከናን ይታያቸው። ከናን አጠገባችሁ ጋር ያለው ሰው ያዙት። ከሚያስፈራራ በፊት በሉት እግዚአብሔር አለ በሉት። ከሚያስፈራራ ጀርባ በሉት የምትወርሰው ምድር አለ በሉት። ፍጻሜያችሁ እንዳትደርሱ መንገዳችሁ ላይ ቆሞ የሚያስፈራሯል። የሚያስፈራራችሁ ሳይሆን ያስጀመራችሁ እግዚአብሔር የእናንተን ጉዞ ወደ ፍጻሜ እንደሚወስደው ተረድታችሁ በእምነት በጽናት ጉዞአችሁን መቀጠል ነው። ሃሌሉያ! እስኪ በእምነት በሉ፣ ጉዞዬን እቀጥላለሁ በሉ፣ አልቆምም በሉ፣ ወደ ፍጻሜ በሉ፣ እሄዳለሁ በሉ፣ ዛሬ ማታ በሉ፣ መንገዴ ይከፈታል በሉ፣ በሮቼ ይሰበራሉ። የናስ ደጆች ዛሬ ይሰበራል። የብረት መወርወሪያው ዛሬ ይቆረጣሉ። ለአንተ መሄድ ይሆንልሃል፣ መውጣት ይሆንልሃል፣ ገደብ ይነሳልሃል። አረ ሃሌሉያ! ገደብ ያደረገብህ ነገር ዛሬ ማታ ይነሳል። በደንብ ጩና አሜን በል። በየትኛው ነገር ገደብ ተደርጎብህ ከሆነ ዛሬ በኢየሱስ ስም ገንጥለት ሄደ። ገደብ ጠሏቸው። እኛ እነሱ አስሩ እንዳሉት እኛ አንበጣ አይደለም። እግዚአብሔር ድል ይሰጣል። ከዛስ እነሱ ለእኛ እንደ እንጀራ ይሆናል። እንጀራ አቅሜ ነው። የስድስት ወር ሕፃን ልጅ ብትስ ያደርጋል። አቅሜ ነው ማለት ይገኛል። ሕፃን ልጅ ያላቸው የስድስት ወር ሕፃን ልጅ ብትስ ያደርጋል። በጣም ረጃጅም የሆኑ የሚያስፈሩ ሰዎች ሲታዩ ለእንጀራ ቀላል ናቸው። ፍጻሜ ቦታ እንዳትደርስ በጣም ያስፈራራ ዙሪያ የከበበ ነገር ሊሆን ይችላል። አሁን የከበበ ሳይሆን ያስጀመረ ጌታ ነው። ጌታ አስጀምሮሽ ከሆነ ቢዝነስ አይዘጋም። ጌታ አስጀምሮሽ ከሆነ ፕሮሰስ አይዘጋም። ምንም ልፋት አያስፈልግም። ግልጹን ልንገራችሁ፣ አይዘጋም። በድል ተጨርሷል። ሰይጣን ድል ማድረግ አይችልም። እግዚአብሔር በጀመረው ነገራችሁ ላይ ሰይጣን ምንም ድል ሊያደርግ አይችልም። አይችልም። ክብር ለኢየሱስ ይሁን። አይችልም። ለዚህ ሆነ በማርያም ኢየሱስን አስጀመረው እግዚአብሔር።
በጣም ማቴዎስ ወንጌል ምዕራፍ 4 እና ሉቃስ ወንጌል ምዕራፍ 4 ተመሳሳይ ሐሳብ አላቸው። የአንድ የሁለት ቃል ልዩነት አላቸው፣ ግን ሐሳቡ ተመሳሳይ ነው። ኢየሱስ ክርስቶስ ከ40 ቀን ጾም ጸሎት በኋላ በመንፈስ ወደ ምድረ በዳ ተመርቶ በዚያ ከዲያብሎስ ምን አለ ተፈተነ የሚል ቃል ታገኛላችሁ። በምን? በዲያብሎስ የት? ምድረ በዳ። ከምን በኋላ? የተባለ ከምን በኋላ? ከጾም ጸሎት በኋላ 40 ቀን ጾመ ጸልየ ስትወጣ ፈተና ዌልካም ሲል አይደብርም? አያስጠላም? በቃ 40 ቀን ጸልየ ጾመ በእግዚአብሔር ፊት ጮኸ በርን ከፍተህ ስትወጣ ፈታኝ መጥቶ በር ላይ ሲጠብቅ ከባድ። ልክ ኢየሱስ ፈታኝ መጥቶ ምድረ በዳ ይዞ ሄደ። በምን? በመንፈስ በአካል በመንፈስ ሄዶ በአካልኛ የምንፈተነውን ፈተና በመንፈስ ሄዶ ኢየሱስ ተፈተነ፣ ወሰደ። ፍጻሜውን ሊያበላሽ የፈለገ ምንም ሰው የኢየሱስ ክርስቶስን ፍጻሜ ሊያበላሽ የፈለገ ዲያብሎስ በሄሮድስ ሞክሯል፣ አላገኘም። በሮማውያን ወታደሮች የተሳካለት እስኪመስለው ድረስ በብዙ ሞክሯል፣ አልተሳካለት። በስተመጨረሻ ምድረ በዳ ይዞ የሚፈልጋት ፖይንት አላት። ያችን ፖይንት መንካት ነው ሴጣን የሚፈልገው። ያችን አገኘ ማለት ዴስቲኒውን ያበላሸዋል። ሄዶ ተፈተነ። አንተ የእግዚአብሔር ልጅ ነህ? አዎ። ጾመ ጸልየ የወጣው? አዎ። ፊትህ ያበራል ከጸሎት እንደተነሳ? አዎ። ስለዚህ እርቦሃል አይደል? ይሄን ድንጋይ ምን አደረገ? ተናገሩ። ዳቦ። ከዛስ ብላ። የእግዚአብሔር ልጅ ነህ፣ ሁሉን ማድረግ ትችላለህ። የእግዚአብሔር ልጅ ነህ፣ በሁሉ ነገር ላይ ስልጣን አለ። ተርበህ እንዴት ትኖራለህ? እየተጠማህ እንዴት ትኖራለህ? እየተቸገርክ እንዴት ትኖራለህ? ሁሉን ማድረግ የሚችል ፓወር አንተ ላይ ያለ እንዴት በራብ ታልቃለህ? ይህ ድንጋይ ወደ ዳቦ ቀይረህ ብላ። አንተ መገለጥ እስከዛሬ ያልመጣልኝ ነበር፣ ጌታ ይባርክ። ልካ እውነትህን ነው ብሎ ድንጋዩ ወደ ዳቦ። የሰው ልጅ ከእግዚአብሔር አፍ በሚወጣው የእግዚአብሔር ቃል እንጂ በእንጀራ ብቻ ይኖራል ተብሎ አልተጻፈም። ሁለተኛ ወደ ተራራው ስር ያለ ክብር ነገሥታት ያላቸው ሁሉ ክብራቸውን ሀብታቸውን ማስቀመጥ፣ እነዚህ ሁሉ ለእኔ ወድቀው ስለሰገዱ ያገኙ ናቸው። እነዚህ ሁሉ የሰጠኋቸው እኔ። እነዚህ ሁሉ የምታያቸው ነገሥታት ክብራቸው ሁሉ ነገራቸው ያመቀረቀው ነገር በሙሉ የኔ ነው። ወድቆ ለሰገደልኝ የምሰጠው ነው። ወድቀ ስገድልኝ። ኢየሱስ መለሰ፣ አንተ ሰይጣን ለጌታ ለአምላክህ ስገድ፣ እሱን ብቻ አምልክ ተብሎ ተጽፏል ብሎ መለሰለት። ፍጻሜያችሁን የሚያበላሽ ነገር ካለቃችሁበት ኢየሱስ ስለነቃ በዓለም ክብር በዓለም ዝና አልተሸወደም። ድንጋዩን ወደ ዳቦ የማድረግ ስልጣን እንዳለው ሰይጣን ስለነገረው አልተሸወደም። ለዚህ ሁሉ ነገር የእግዚአብሔር ቃል እየመለሰ በእግዚአብሔር ቃል ሲያመልጥ ታያላችሁ። ነገሩንም ሲያስመልጥ፣ ፍጻሜውንም ሲያስመልጥ ታያላችሁ። ኢየሱስ ጌታ አሜን ናችሁ። ዛሬ ማታ በኢየሱስ ክርስቶስ ወደ ፍጻሜያችሁ ትገባላችሁ።
በድባቤ በሉ ዛሬ ማታ በሉ ሲል ክፈቱ አንደበታችሁ። ዛሬ ማታ በሉ ወደ ፍጻሜ እገባለሁ። ከዛ ሰይጣን ተለየው። ፈታኙን ጥሎት ምናለ ሄደ። ፍጻሜያቸውን ሊያበላሽ የወጣ አውሬ ዛሬ ማታ ለቆ ይሄዳል። ነገርሽን ለቆ ይሄዳል። በረከታችሁን ለቆ ይሄዳል። ራያችሁን ለቆ ይሄዳል። ቅባታችሁን ለቆ ይሄዳል። ጤናችሁን ለቆ ይሄዳል። የእናንተ የሆነው ነገር ለቆ ይሄዳል።